ሰላምታችን በእያላችሁበት ይድረሳችሁ ውድ የፈታ ቤተሰቦች እንደምን ቆይታችኋል? የለተረቡ የምሽት መረጃዎችን ከዚህ አስከትለን እናሰማለን። ዋና ዋናዎቹን በማስተዋወቅ እንጀምራለን። ህወሓትን በመቃወም ሸፈቱ የተባሉትን ታጣቂዎች በተመለከተ ጄኔራሉ መልእክት አለኝ ብለዋል። ፕሬዚደንት ዶናልድ ትራምፕ በቅርቡ ከህዳሴው ግድብ ጋር በተያያዘ በአሜሪካ ገንዘብ ተሰርቷል ማለታቸውን ተከትሎ ጉዳዩ በሚመለከተው የመንግስት አካል ምላሽ ተሰጥቶበታል። ይበዚህ እንዳለ የአሜሪካው ፕሬዚደንት ትራምፕ የኢትዮጵያና የግብጽን የህዳሴውን ግድብ ውዝግብ እንዲሁም የተለያዩ ሀገራትን ጦርነት አስቆሚያለሁ በማለት በተከታታይነት ያቀረቡት የኖቤል ሽልማት ጉዳይ እንዳሰቡት አልሰመረላቸውም። የአሜሪካውን የአየር ድብደባ በተመለከተ ሾልኮ የወጣው ሰነድ አወዛጋቢነቱ ቀጥሏል። ትራምፕ በዚህ አወዛጋቢ ሰነድ ጉዳይ በዛሬው ዕለት ለሁለተኛ ጊዜ ማብራሪያ አሰምተዋል። የአሜሪካ መከላከያ ሚኒስቴር ሾልኮ የወጣው መረጃ ፖለቲካዊ ዓላማ ያለው ነው ብሏል። ኢራን በእስራኤል ጥቃት ለተገደሉባት ለሁሉም ከፍተኛ ወታደራዊ መኮንኖችና የኒውክሌር ጠበብቶች በመጪው ቅዳሜ በሀገር አቀፍ ደረጃ የክብር ሽኝት ልታካሂድ ነው። ሀገራዊ ጀግና ሽኝቱን ሚሊዮኖች ይታደሙበታል ተብሏል። ይበዚህ እንዳለ እስራኤል እንደገደለቻቸው የተነገረላቸው 3 የጦር መሪዎች በሕይወት እንዳሉ የሚያሳዩ መረጃዎች ወጥተዋል። ባለፈው ዓመት በተመሳሳይ ወቅት በህዝባዊ ተቃውሞ ስትናጥ የነበረችው ኬንያ በዛሬው ዕለት በተመሳሳይ በከባድ ህዝባዊ አመጽ ተጎብኝታለች። ምን ተፈጠረ የሚለውን በዜና ጥንቅራችን ተሰሙታላችሁ። የኦሮሞ ነጻነት ሰራዊት ወይንም በመንግስት አጠራር ኦነግ ሸኔ ከሰሞኑ በኦሮሚያ ክልል ምስራቅ ሸዋ ዞን በሚገኘው በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም በተፈጸመው ጥቃት ላይ እጁ እንደሌለበት መናገሩን አዲስ ስታንዳርድ ዘግቧል። እንመለስበታለን። በማይንማር በታጣቂዎች ቁጥጥር ስር የነበሩ ኢትዮጵያውያን ወደ ሀገራቸው መመለሳቸውን ቀጥለዋል። ከወንጀል ካምፖቹ መውጣት ያልቻሉ 42 ተጎጂዎች ግን አሁንም በአስቸጋሪ ሁኔታ ውስጥ ይገኛሉ ተብሏል። ከፎቅ ላይ ራሱን ወረወረ ስለተባለ አንድ ኢትዮጵያዊ ከዚህ ጋር የተያዘው መረጃ ያይዘን እንነግራችኋለን። አሁን በቀጥታ ወደ ዝርዝር ዘገባዎቹ እናልፋለን። መንግስት ለትራምፕ ምላሽ ሰጠም። ፕሬዚደንት ዶናልድ ትራምፕ ትሩዝ በተባለው ማህበራዊ ትስስር ገጻቸው ላይ ባጋሩት አንድ መልእክት የህዳሴው ግድብ የተሰራው በአሜሪካ የገንዘብ እገዛ ነው ማለታቸው ይታወሳል። ይህ የትራምፕ ልጥፍ በጊዜው በርካቶችን አነጋግሯል። ሆኖም ከቀናት በፊት የውሃና መስኖ ሚኒስትሩ ዶክተር ሀብታሙ ኢተፋ በጉዳዩ ዙሪያ የማስተባበያ መልእክት በማውጣት ግድቡ በኢትዮጵያውያን ሀብት የተሰራ ነው ማለታቸው ይታወሳል። እነሆ ዛሬ ደግሞ የህዳሴ ግድብ ህዝባዊ ማስተባበሪያ ጽህፈት ቤት ዳይሬክተር አረጋይ በርሀ የፕሬዚደንት ትራምፕ መልእክት ፈጽሞ የተሳሳተ ነው ብለዋል። ዶክተር አረጋይ በርሀ ግድቡ የየትኛውም ሀገር የገንዘብ እገዛ ሳይኖርበት በኢትዮጵያውያን ገንዘብና ጉልበት ብቻ የተገነባ ነው ሲሉ መናገራቸውን የአጃንስ ፍራንስ ፕሬስ ዘገባ ያሳያል። እስካሁን ባለው ሁኔታ ለዚህ ትራምፕ መልእክት መንግስት በተለመደው አካሄድ በውጭ ጉዳይ ሚኒስቴር ወይንም በመንግስት ኮሚዩኒኬሽን አገልግሎት ሚኒስቴርም ይሁን በሌላ ተቋም በይፋዊ መልኩ ያወጣው ምላሽ የለም። ይበዚህ እንዳለ ትራምፕ የኖቤል እጩ ከሆኑበት ስርዓት መሰረዛቸው ተሰምቷል። ትራምፕ የኢትዮጵያንና የግብጽን የህዳሴውን ግድብ ውዝግብ እንዲሁም የተለያዩ ሀገራትን ጦርነት አስቆሚያለሁ በማለት በተከታታይነት ያቀረቡት የኖቤል የሽልማት ጉዳይ እንዳሰቡት አልሆነላቸውም። ትራምፕ እጩ ሆነው ከቀረቡበት የ2026 የኖቤል ሽልማት መሻራቸው ተሰምቷል። ትራምፕ እጩ ሆነው ከቀረቡበት የ2026ቱ የኖቤል ሽልማት መሻራቸው ተሰምቷል። ከሳምንት በፊት ግብጽና ኢትዮጵያ በግድቡ ጦር ሊማዘዙ ደርሰው መሃል ገብቼ ጦርነት አስቆሚያለሁ ሲሉ የተናገሩት ትራምፕ ከቀናት በፊት በዚህ ጉዳይ ለሁለተኛ ጊዜ ባስተላለፉት መልእክት አሜሪካ የህዳሴውን ግድብ በየዋህነት ስትረዳ ነበር ሲሉ መናገራቸው አይዘነጋም። ትራምፕ በምስራቅ አፍሪካ ቀጠና ታላቅ ጦርነት አስቆሚያለሁ፣ ለዚህ የኖቤል ሽልማት ይገባኝ የነበረው ለኔ ነው በማለት ጠቅላይ ሚኒስትር አብይ አህመድ የኖቤል የሰላም ሽልማት ባገኙ ሰሞን የሰጡት አስተያየት መነጋገሪያ አድርጓቸው ነበርም። ትራምፕ አሁኑ የስልጣን ጊዜያቸው የኖቤል የሰላም ሽልማት ተሸላሚ መሆን እንደሚሹ የሚያሳብቅ አስተያየት በተደጋጋሚ እየሰጡ ነው። በተለያዩ ሀገራት ሰላምን ለማስፈን የወሰዱትን እርምጃ አንስተው ራሳቸውን ባወዳደሱበት የሰሞንኛው የትሩዝ ሶሻል ሚዲያ ልጥፋቸው ምንም በሰራ ኖቤል አይሸልሙኝም ብለዋል። ትራምፕ በዚህ መልእክታቸው ጦርነቶችን ለማስቆም የሄዱበትን ርቀት አንስተው ገለጻ አድርገዋል። በዲሞክራቲክ ሪፐብሊክ ኦፍ ኮንጎና በሩዋንዳ ሪፐብሊክ መካከል ጦርነት ላይ አስደናቂ የሆነ ስምምነት አዘጋጅቼ ሪፖርት በማድረጌ በጣም ደስተኛ ነኝ። ይህ ጦርነት ከብዙዎቹ ጦርነቶች በበለጠ በከፋ ደም መፋሰስና ሞት የሚታወቅ ሲሆን ለ10 ዓመታት የቆየ ነው ብለዋል። የሩዋንዳና የኮንጎ ተወካዮች ሰነዶችን ለመፈረም ሰኞ ዕለት ዋሽንግተን ውስጥ እንደሚገቡ የተናገሩ ሲሆን ይህ ለአፍሪካ ታላቅ ቀን ሲሆን በእውነት ለመናገር ለመላው ዓለምም ታላቅ ቀን ነው ብለዋል። ትራምፕ ለዚህ የኖቤል የሰላም ሽልማት አላገኝም፣ በህንድና በፓኪስታን መካከል ያለውን ጦርነት በማስቆሜ የኖቤል የሰላም ሽልማት አላገኝም፣ በሰርቢያና በኮሶቮ መካከል ያለውን ጦርነት አስቆሚያለሁ፣
የኖቤል የሰላም ሽልማት ግን አይሰጡኝም። በግብጽና በኢትዮጵያ መካከል ሰላም በማስፈኔ የኖቤል የሰላም ሽልማት አላገኝም ብለዋል። ትራምፕ አያይዘው በአሜሪካ በሞኝነት የገንዘብ ድጋፍ የተደረገለት ግዙፉ የኢትዮጵያ ግድብ ወደ አባይ ወንዝ የሚፈሰውን ውሃ በእጅጉ ይቀንሳል ሲሉ መናገራቸው ይታወሳል። የፕሬዝደንቱን ይህንን መልእክት ተከትሎ ፓኪስታን ባለፈው ሳምንት መጨረሻ ለ2026 ኖቤል እጩ አድርጋ ያቀረበቻቸው ሲሆን ሆኖም የአሜሪካውን የኢራን ድብደባ ተከትሎ ፕሬዝደንቱን ከእጩነት እንድትሰርዝ ጫና ውስጥ መግባቷ ተሰምቷል። ዘ ኢኮኖሚስት እንዳስነበበው የዩክሬን ፓርላማ አባል አሌክሳንደር ሜሬስኮ ትራምፕን ለኖቤል የሰላም ሽልማት እጩ አድርገው አቅርበው እንደነበር ጠቅሶ በተለይ በሩሲያና ዩክሬን መካከል የተኩስ አቁም ስምምነት ያስማማሉ የሚል እምነት ስለነበራቸው እጩ አድርገዋቸው ነበርም። ይሁን እንጂ ከትናንት በስቲያ ጁን 23 በፈረንጆቹ አቆጣጠር የዩክሬን ፓርላማ አባሉ በይፋ እጩ አድርገው ካቀረቧቸው የኖቤል ሽልማት ሰርዘዋቸዋል። ከኢራኑ የአየር ድብደባ አስቀድሞ ለኖቤል የሰላም ሽልማት በይፋ እጩ አድርገው ያቀረቧቸው የፓኪስታን ፓርላማ አባላት የፕሬዝደንቱን እጩነት ሀገሪቱ እንድታነሳ እየጠየቁ ነው። ለሸፈቱት መልእክት አለኝ። ጄኔራሉ ነፃ መሬት ወይንም ሐራ መሬት በሚል በህዋት ላይ አመፀው በአፋር ክልል ትጥቅ አንስተው እየተንቀሳቀሱ ያሉትን ታጣቂዎች በተመለከተ ከትግራይ ታጣቂ አመራሮች መካከል አንዱ የሆኑት በቅጽል ስማቸው መዲድ እየተባሉ የሚጠሩት ጄኔራል ዮሐንስ ወልደ ጊዮርጊስ ጆን መዲድ ጥሪ ማቅረባቸው ተሰምቷል። ጄኔራሉ ማባበያም ማስፈራሪያም የታከለበት ንግግር አሰምተዋል። ይህንን ያሰሙት በመቀለ በተሰናዳ አንድ መድረክ ላይ ነው። ጆን መዲድ በዚሁ ንግግራቸው በትግራይ የፈጠረውን ኃይል ለማዳከም ለማፈራረስ ቅቡልነት እንዳይኖረው ለማድረግ ጠላቶች ሰርተዋል። የትግራይ ህዝብ በህይወቱና በታሪኩ ሁሉ ከባድ ዋጋ የከፈለ ህዝብ ነው። ይህንን የመስዋዕትነት ታሪክ ያለውን ህዝብ ማንም እየመጣ እንዲጫወትበት አንፈቅድም። ትግራይ የማንም ሳትሆን የሁላችን ናት። የትግራይ የሆነ ኃይል አይደለችም ብለዋል። ማብራሪያቸውን ሲቀጥሉም ወደ አፋር ክልል ሸፍተዋል ከተባሉት የቀድሞ የህወሓት ታጣቂዎች ጋር የተያዘ ሐሳብ አንስተዋል። በአፋር ክልልና በተወሰነ የትግራይ ምስራቃዊ ክፍል የሚንቀሳቀሱ ታጣቂዎች እስካሁን ባለው ሁናቴ ቁጥራቸው ምን ያህላል የሚለውን አስመልክቶ እርግጠኛ የሆነ ቁጥር የለም። ታጣቂዎች በስልጠና ላይ መሆናቸውን የሚያሳዩ ተንቀሳቃሽ ምስሎች በማህበራዊ ትስስር ገጾች ይሰራጫሉ። እነዚህ ታጣቂዎች ከቀድሞ የህወሓት ምክትል ሊቀመንበር ጌታቸው ረዳና ከደብረጽዮን ቡድን መካከል የተፈጠረውን የፖለቲካ ልዩነት ተከትሎ በጊዜው የተወሰኑት የታጣቂ አመራሮች ከደብረጽዮን ጋር በመወገናቸው ጠመንጃና ፖለቲካን ምን አገናኘው በማለት በተቃውሞ የወጡ ናቸው። ጆን መዲድ በሰጡት ሐሳብ ወደ አፋር ሄደው በትጥቅ እንታገላለን ያሉትንም ይመለሳሉ። አንዳንዶች ወንጀል የፈጸሙና በወንጀል እንዳይጠየቁ የሄዱ ናቸው። ብዙ ግን በተፈጠረው ነገር ተደናግሮ የሄደ ነው። እርሱ ይመለሳል። በዚህ የሚጠራጠር ነገር የለም። በህግ መጠየቅ ያለበት ይጠየቃል፣ መከሰስ የሚገባውም ይከሰሳል። ከዚህ ውጭ ግን አንተ እንደዚህ አስባል፣ እንደዚህ ተናግረሃል በሚል ምንም ማድረግ አይገባም ብለዋል። የአየር ድብደባው ጦርነቱን ቋጭቷል። ትራምፕ የአሜሪካውን የአየር ድብደባ በተመለከተ ሾልኮ የወጣው የደህንነት ሰነድ እያወዛገበ ነው። ትራምፕ በዚህ አወዛጋቢ ጉዳይ በዛሬው ዕለት ለሁለተኛ ጊዜ ማብራሪያ አሰምተዋል። ፕሬዚደንት ትራምፕ ሀገራቸው የፈጸመችው ጥቃት የኢራን የኒውክሌር መርሃ ግብሯን በ10 ዓመታት ወደ ኋላ የመለሰ ነው ብለዋል። ትራምፕ ይህንን ምላሽ የሰጡት ከጋዜጠኞች ጥያቄ ሲቀርብላቸው ነው። 10 ዓመታት ወደ ኋላ የመለሰ ነው፣ በቅቷቸዋል። በገሃነም ውስጥ ያለፉት ከዚህ በኋላ ማድረግ የሚፈልጉት የመጨረሻው ነገር ኒውክሌር ማበልጸግ ነው ብለዋል። ጥቃቱም ጦርነቱን ቋጭቶታል ሲሉ ተናግረዋል። ትራምፕ አከል አድርገውም ኢራን የኒውክሌር ይዞታዎቿ ባይወድሙ ኖሮ የሀገሪቱ መንግስት የተኩስ አቁም ስምምነት ለማድረግ አይስማማም ነበር ብለዋል። አሜሪካ የፈጸመችው ጥቃት የኢራን የኒውክሌር ይዞታዎችን ያወደመ እንደሆነም በድጋሚ ገልጸዋል። ትራምፕ ይህን ቢሉም አሜሪካ በኢራን ላይ የፈጸመችው ጥቃት የኒውክሌር ማብለያ ይዞታዎችን እንዳላወደመ ሾልኮ የወጣ የአሜሪካ መከላከያ ማዕከል ፔንታገን የደህንነት ግምገማ ሰነድ አሳይቷል ተብሏል። ቅድመ ግምገማው ጥቃቱ የኢራንን የኒውክሌር መርሃ ግብር ምናልባት በወራት ወደ ኋላ ሊመልሰው ቢችል እንጂ ፈጽሞ ግን ወደ ትቢያነት እየቀየረው ወይንም ያንኮታኮተው አይደለም ተብሏል። የአሜሪካው የውጭ ጉዳይ ሚኒስትር ማርክ ሩቢዮ የኒውክሌር ቦምቦችን ለመስራት የሚያገለግለው የመቀየሪያ ማዕከል ወድሟል፣ እንዲሁም ማየት አይቻልም ብለዋል። ሆኖም ሚኒስትሩ የትኛውን ይዞታ እንደሆነ አልጠቀሱም። ከዚያ ተራራ ስር ያለው ነገር ሁሉ ውድመት ላይ ነው በማለት ኢራን ከሳምንት በፊት ከነበረችበት የኒውክሌር መርሃ ግብሯ ወደ ኋላ ቀርታለች ብለዋል። የኢራኑ የኒውክሌር ጉዳይ የተለያዩ መግለጫዎች የሚጋሩበት ሲሆን የአሜሪካው መከላከያ ሚኒስትር ፔት ሄግስ ዘመቻውን እንከን የለሽ ሲሉ ጠርተውታል። የኢራን መንግስት ብዙሃን መገናኛዎች ምክትል የፖለቲካ ዳይሬክተር ሐሰን አቢዴኒ በአሜሪካ ኢላማ የተደረጉትን 3 ተቋማት ከተወሰኑ ጊዜ በፊት ለቀው መውጣታቸውን ተናግረዋል። ኢራን ቁሳቁሶቹን ቀደም ብላ አሽሽታለች፣ ምንም ጉዳት አልደረሰባትም ብለዋል። እስራኤልም የራሷን ጥቃት በኢራን የኒውክሌር ተቋማት ላይ ፈጸመች ሲሆን የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሀገሪቱ የኢራንን የኒውክሌር ፍላጎት በመገደብና የሚሳኤል ትጥቆችን በማውደም ውጤታማ ሆናለች ብለዋል። የዓለም አቀፉ የአቶሚክ ኤነርጂ ተቋም ኃላፊ ራፋኤል ግሮሲ
ኢራን ለኒውክሌር መርሃ ግብሯ የኢንዱስትሪ አቅሟንና ቴክኒካል ዕውቀቷን እንደያዘች መካድ አይቻልም ብለዋል። ኢራን የተገደሉባትን ጀነራሎችና ሳይንቲስቶች በክብር ልታሳርፍ ነው። ኢራን በእስራኤል ጥቃት ለሞቱ ለሁሉም ከፍተኛ ወታደራዊ አዛዦችና የኒውክሌር ሳይንቲስቶች በመጪው ቅዳሜ በሀገር አቀፍ ደረጃ የክብር አሸኛኘት ታካሂዳለች። በእስራኤል ጥቃት ከተገደሉት ውስጥ የኢራን ጦር ከፍተኛ ወታደራዊ መሪና የአያቶላ አሊ ሐሚኒ ከፍተኛ አማካሪ የነበሩት ሁሴን ሰላሚ የሚገኙበት ሲሆን ከቅዳሜው ሽኝት ቀደም ብሎ እስራኤል ጥቃቱን በከፈተችበት ዕለት በልዩ ሁናቴ የሽኝት መርሃ ግብር ይካሄድላቸዋል። ሁሴን ሰላሚ የእስራኤልና የኢራን ግጭት በተጀመረ በመጀመሪያው ቀን መገደላቸው ይታወሳል። እስራኤል ቀድማ ባጠቃችበት ጦርነት እስካሁን በኢራን በኩል 430 ገደማ ሰዎች ሲገደሉ ከነዚህ መካከል 14ቱ የኒውክሌር ሳይንቲስቶች ወይንም ጠበብቶች ናቸው። ከ3500 በላይ ሰዎች ደግሞ ጉዳት ደርሶባቸዋል። ይህ በዚህ እንዳለ በእስራኤል ጥቃት ተገድለዋል የተባሉ 3 የኢራን ጦር መሪዎች የኢራን የድል በዓልን ከህዝብ ጋር ሲያከብሩ መታየታቸውን አናዶሉና የኢራን የሀገር ውስጥ ብዙሃን መገናኛዎች ዘግበዋል። እስራኤል ከሰኔ 13 ጀምሮ የኢራን የጦር ጄኔራሎችን መግደሏን ያስታወቀች ሲሆን 3ቱ የኢራን ጦር መሪዎች በትናንትናው ዕለት ኢራን የድል በዓሏን ስታከብር ከህዝቡ ጋር በመገኘት በዓሉን ታድመዋል። ከዚህ ውስጥ አንድ የሆኑት የኢስላማዊ አብዮታዊ ጥበቃ ኮርፕስ ቁድስ ኃይል አዛዥ ብርጋዴር ጄኔራል ኢስማኤል ቃይኒ በዓሉን ከህዝብ ጋር ማክበራቸውን የኢራቅ የሀገር ውስጥ ብዙሃን መገናኛዎች አረጋግጠዋል። በኢራን ታስኒም የዜና አገልግሎት ይፋ የሆነ ተንቀሳቃሽ ምስልም እኚህ የጦር መሪ በዝግጅቱ ላይ መታደማቸውን ያሳየ ነው። ኒውዮርክ ታይምስ በዚህ ወር መጀመሪያ ይዞት በወጣው ዘገባ በእስራኤል ጥቃት ከተገደሉት የኢራን ጦር መሪዎች መካከል ቃኒ አንደኛው መሆናቸውን ዘግቦ ነበርም። በተመሳሳይ የወቅቱ የመከላከያ ሚኒስትርና የአየር ኃይል አዛዥ የነበሩ ብርጋዴር ጄኔራል አዚዝ ናሰር ዛዴ በሰኔ ወር መጀመሪያ ላይ በመከላከያ ሚኒስቴር በተፈጸመ የአየር ጥቃት ተገድለዋል ተብለው እንደተዘገበ ይታወሳል። በህይወት እንዳሉና አሁንም በስልጣን ላይ እንደሚገኙ ግን የኢራን ብዙሃን መገናኛዎች ዘግበዋል። የአያቶላ አሊ ሐሚኒ ከፍተኛ አማካሪና የደህንነት ዋና አማካሪ አድሚራል አሊ ሻምኮኒ በፈረንጆቹ ሰኔ 13 2025 በእስራኤል የአየር ጥቃት መሞታቸው ከተነገሩት አንዱ ነበሩ። አድሚራሉ በድል በዓሉ ላይ በመገኘት የድል በዓሉን አክብረዋል ሲሉ የኢራን ብዙሃን መገናኛዎች ዘግበዋል። እስራኤል ገደልኳቸው ስላለቻቸው የጦር አመራሮች በህይወት መገኘት እስካሁን የሰጠችው አስተያየት የለም። በኬንያ የተቀሰቀሰው ህዝባዊ ተቃውሞ ኬንያ ውጥረት ውስጥ ገብታለች። ሱቆች ተዘግተዋል፣ መስሪያ ቤቶች ስራ ቆመዋል። ዋና ከተማን ናይሮቢን ጨምሮ በበርካታ ከተሞች ከፍተኛ ቁጥር ያለው የጸጥታ ኃይል ተሰማርቷል። እንደ ቢቢሲ ዘገባ ከሆነ የተቃውሞ ሰልፉ በመላው ኬንያ የተቀጣጠለው ባለፈው ዓመት በተመሳሳይ መልኩ የተካሄደውን የተቃውሞ ሰልፍ ተከትሎ በመንግስት የጸጥታ ኃይላት የተገደሉትን ሰዎች ለማሰብ በሚል በተጠራው ሀገር አቀፍ የተቃውሞ እንቅስቃሴ ነው። በዚህም በርካታ ኬንያውያን በከተሞች አደባባይ በመውጣት የተቃውሞ ሰልፎችን አካሂደዋል። ፖሊስም ሰልፎቹን ለመቆጣጠር ከፍተኛ ርብርብ እያደረገ ነው። መንግስት ከፍተኛ የኬንያ ወጣቶችን አንቀሳቅሷል የተባለውን ሀገር አቀፍ የተቃውሞ ሰልፍ ለመቆጣጠር ብዙሃን መገናኛዎች የሰልፉን የቀጥታ ስርጭት እንዳያስተላልፉ ለማገድ ሞክሯል። አንዳንድ ቴሌቪዥን ጣቢያዎች ከሰልፉ ጋር በተያያዘ ከአየር እንዲወርዱ ተደርገዋል። ኤንቲቪ፣ ኬቲኤን፣ ሲቲዝን ቲቪ በፖሊስ ወረራ ተፈጸመብን በማለት ተቃውሞ አሰምተዋል። የዛሬው ሰልፍ የፕሬዝዳንት ዊሊያም ሩቶ ከስልጣን እንዲወርዱ የሚያስተጋቡ ድምጾችና መፈክሮች እየተደመጡበት ነው። ባለፈው ዓመት የሀገሪቱ መንግስት የገጠመውን የበጀት ጉድለት ለማስተካከል ከፍ ያለ ታክስን ይፋ ማድረጉን ተከትሎ ህዝባዊ ተቃውሞ ተቀስቅሷል። በዚህም ወቅት ፓርላማውን ጥሰው ለመግባት የሞከሩ ሰልፈኞች የተወሰኑት ከፖሊስ ጋር መጋጨታቸውና በዚህም መገደላቸው የሚታወስ ነው። ይህን ተከትሎም በየዓመቱ እነርሱን እናስባለን ያሉ ሰልፈኞች በዛሬው ዕለት በተለያዩ የሀገሪቱ አካባቢዎች የተቃውሞ ሰልፎችን አካሂደዋል። በዝቋላው ገዳም ጥቃት እጅ የለበትም። የኦሮሞ ነጻነት ሰራዊት ኦነግ ሸኔም የኦሮሞ ነጻነት ሰራዊት ወይንም በመንግስት አጠራር ኦነግ ሸኔ በኦሮሚያ ክልል ምስራቅ ሸዋ ዞን በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም አርብ ሰኔ 13 ቀን 2017 ዓ.ም በተፈጸመው ጥቃት እጅ የለበትም ብሏል። የሸኔ ታጣቂዎች ናቸው ተብለው የተጠሩት የኦሮሞ ነጻነት ሰራዊት አባላት ፈጸሙት በተባለ ጥቃት አንድ ባህታዊ አባት በአሰቃቂ ሁናቴ መገደላቸው ተዘግቧል። ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠየቁ በገዳሙ አንድ የሥራ ምድብ ኃላፊ የሆኑ አባት እንደተናገሩት ጥቃቱ የተፈጸመው አርብ ዕለት ከቀኑ 11 ሰዓት ገደማ መሆኑን ተናግረው የጥቃቱ አድራሾች በአካባቢው የሚንቀሳቀሱት የኦነግ ሸኔ ታጣቂዎች ናቸው ሲሉ መግለጻቸውን፣ በታጣቂዎች የተገደሉት ባህታዊ አባት ኃይለ ሚካኤል የተባሉትን አባት መሆናቸውን ገልጸው በዱላ ቀጥቅጠው በጥይት ረሽነዋቸዋል ሲሉ መናገራቸውን በርከት ያሉ የዜና ምንጮች ዘግበዋል። የኦሮሞ ነጻነት ሰራዊት ኦነግ ሸኔ ከፌደራሉ መንግስት ጋር ባካሄዳቸው በሁለቱም ያልተሳኩት የሰላም ንግግሮች ላይ የተሳተፉ አንድ ከፍተኛ የታጣቂ አመራር
አባላቱ በጥቃቱ ላይ ምንም አይነት ተሳትፎ የላቸውም ብለዋል። አዲስ ስታንዳርድ ያነጋገራቸው የቡድኑ አመራር ክስተቱን መንግስት በአገር ውስጥ ባሉ የተለያዩ ቡድኖች መካከል አዲስ ውጥረቶችን ለመቀስቀስ የቀየሰው ስልት ነው ብለዋል። አከል አድርገውም የኛ ሰራዊት አባላት በገዳሙ አካባቢ የሉም ብለዋል። መንግስት በማህበረሰቡ መካከል ግጭት ለመቀስቀስና በታጣቂ ቡድኖች መካከል ብቅ ያለውን አንድነት ለማፍረስ ሆነ ብሎ ያቀናበረው የሐሰተኛ መረጃ ዘመቻ አካል ነው ብለዋል። ታጣቂ ቡድኖቹ ምንም እንኳን የርዕዮተ ዓለምና የፖለቲካ ልዩነቶች ቢኖራቸውም ከብሔር ክፍፍል አሻግረው በማየት በስርዓቱ ላይ ማተኮር ጀምረዋል። በመሆኑ መንግስት በኦሮሚያና አማራ ክልል በሚንቀሳቀሱ ታጣቂዎች መካከል የነበረው መቃቃርና ልዩነት እየጠበበ መምጣቱ በእጅጉ አስጨንቆታል ብለዋል። እኛ አመራር ቀደም ሲል በአካባቢው የነበሩት የፌደራል ጸጥታ ኃይላት በኦሮሚያ ክልል ልዩ ኃይል መተካታቸውን ገልጸው ይህም በክልል ውስጥ ባለው የውጊያ ስልት ላይ ለውጥ መኖሩን ያሳያል ብለዋል። ቀጥል አድርገውም ጥቃቱ በኦሮሞ ነጻነት ሰራዊት ላይ መላከኩ መንግስት ተቃውሞ ያጋጠመው ባለበት በአሁኑ ሰዓት ጥርጣሬ ለመፍጠርና በማህበረሰብ መካከል ግጭት ለመቀስቀስ ያለመ ነው ብለዋል። እስካሁን ጉዳዩን በተመለከተ በፌደራሉ መንግስትም ሆነ በኦሮሚያ ክልላዊ መንግስት ወገን ምንም የተባለ ነገር የለም። በመጨረሻም የታገቱት ኢትዮጵያውያን ተለቀቁ። በማይንማር በታጣቂዎች ቁጥጥር ስር የነበሩ ኢትዮጵያውያን ወደ ሀገራቸው እየተመለሱ ነው። ከማይንማር የሳይበር ወንጀል ካምፖች አምልጠው በታጣቂዎች ከወደቁት 751 ኢትዮጵያውያን መካከል 49 ተጎጂዎች ትናንት ወደ ሀገር ቤት መግባታቸውን የወላጆች ኮሚቴ አስተባባሪና በታይላንድ የሚገኙ ምንጮችን ዋቢ በማድረግ ቢቢሲ አስነብቧል። እስካሁን በተለያዩ ዙሮች 710 ኢትዮጵያውያን ወደ ሀገራቸው መመለሳቸውን የተሰማው ኢትዮጵያውያኑ ከሌሎች ሀገራት ዜጎች ጋር በመሆን ታጣቂዎቹ እጅ የገቡት በግዳጅ ሰራተኝነት ተይዘው ከነበሩባቸው የሳይበር ወንጀል ካምፖች ካመለጡ በኋላ ነው። ኢትዮጵያውያኑ ወደ እነዚህ ካምፖች የገቡት ጥሩ ገንዘብ እንደሚያገኙ ተነግሯቸው ወደ ታይላንድ ከተወሰዱ በኋላ በማይንማር ለሚገኙ የወንጀል ቡድኖች በመሸጣቸው ነው። ባለፉት 2 ወራት ገደማ ወደ 710 የሚጠጉ ኢትዮጵያውያን በተለያዩ ቡድኖች እየተከፈሉ ከማይንማር ወደ ታይላንድ ከተሻገሩ በኋላ ወደ አዲስ አበባ እንዲበሩ መደረጋቸውን የተጎጂዎች ቤተሰቦች ኮሚቴ ሰብሳቢ ወይዘሮ አበበች ሲመል ለቢቢሲ ተናግረዋል። 49 ኢትዮጵያውያን ትናንት ማክሰኞ ሰኔ 17 ቀን 2017 ዓ.ም አዲስ አበባ መድረሳቸው ተነግሯል። እነዚህ ተጎጂዎች በሙሉ ወደ ሀገራቸው ቢመለሱም አሁንም ድረስ ከወንጀል ቡድኖቹ ማምለጥ ያልቻሉ 42 ኢትዮጵያውያን በ3 የተለያዩ ካምፖች እንደሚገኙ ተነግሯል። ከወንጀል ቡድኖቹ ማምለጥ ያልቻለና ከፎቅ ላይ ራሱን ወረወረ የተባለ አንድ ኢትዮጵያዊ ሕይወቱ እንዳለፈም ተነግሯል። ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር